ዓለም አቀፉን የኃይል አቅርቦት ዳግም ቀውስ ውስጥ የሚያስገቡ ሁኔታዎች በመካከለኛው ምስራቅ ውስጥ ተፈጥረዋል። እሁድ ጠዋት በኢስላማባድ ውስጥ በአሜሪካና በኢራን መካከል ለ21 ሰዓታት የቆየው የፊት ለፊት የሰላም ድርድር መቋረጥ ለአዲስ ወታደራዊ ፍጥጫ ምክንያት ሆኗል። ፕሬዝዳንት ትራምፕ ወደ ሆርሙዝ ወሽመጥ ለመግባት ወይም ለመውጣት የሚሞክሩ ማናቸውም መርከቦች ላይ የባህር ላይ እገዳ መጣሉን አውጀዋል። ይህም ብቻ ሳይሆን በአሜሪካ የጦር መርከቦች ላይ ተኩስ የሚከፍቱ የኢራን ኃይሎችን ወደ ሲኦል እንደሚሸኙ ዝተዋል። ይህ የትራምፕ አስተያየትና ዛቻ በኢራን ሹማምንት ዘንድ ከፍተኛ ቁጣን ፈጥሯል። የኢራን አብዮታዊ ዘብ በበኩሉ በማንኛውም ሰበብ ወደ ሆርሙዝ የሚጠጋ የትኛውም የውጭ ሀገር ወታደራዊ መርከብ ከባድ እርምጃ እንደሚወሰድበት ዝተዋል። እንዲህ ያለው ሁኔታ የመካከለኛው ምስራቅ ዳግም የጦርነት አውድማ እንዲያደርግ ተሰግቷል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ዶናልድ ትራምፕ አሜሪካ በፓኪስታን ውስጥ በተካሄደው የሰላም ድርድር ውድቀት ምክንያት ለዓለም አቀፉ የኃይል ዘርፍ ስትራቴጂካዊ ጠቀሜታ ያለውን የሆርሙዝ የባህር ወሽመጥ ላይ እገዳ መጣሉን አውጀዋል። በተጨማሪም የኢራንን የውሃ ማጣሪያ ተቋማት፣ የኃይል ማመንጫዎች እንዲሁም ድልድዮች በቦምብ እንደሚደበድቡ አስጠንቅቀዋል። ይህም በሁለቱ ወገኖች መካከል ከፍተኛ ወታደራዊ ፍጥጫ እንዲነግስ አድርጓል። ትራምፕ ስለ እገዳው ያልተጠበቀ መግለጫ የሰጡት እሁድ ጠዋት በኢስላማባድ ውስጥ በአሜሪካና በኢራን መካከል ለ21 ሰዓታት የቆየው የፊት ለፊት የሰላም ድርድር ከተቋረጠ በኋላ ነው። የአሜሪካው ምክትል ፕሬዝዳንትና የልዑካኑ ቡድን መሪ የሆኑት ጄዲ ቫንስ ኢራን የኒኩሌር ጦር መሳሪያ የማልማት መርሃ ግብርን ለመተው ፈቃደኛ አለመሆኗን ተናግረዋል። ከአሁን ቀደም ትራምፕ ኢራን ለረጅም ጊዜ የኒኩሌር መሳሪያ ማበልጸግ የማትችልበት ደረጃ ላይ መድረሷን ማረጋገጥ ሲቻል ብቻ ነው አሜሪካ ጦርነቱን የምታቆመው ብለው ነበር። በኢስፋንም ሆነ በሌሎች የኒኩሌር ጣቢያዎች ውስጥ ጥቃት ቢፈጸምም የተረጋገጠ የጨረር መፍሰስ ወይም ብክለት አልተገኘም። የኢራን ተወካዮች ደግሞ ከአሜሪካ አስተማማኝ ሁኔታ ለማግኘት የበለጠ እምነት የሚያሳድር እርምጃ እንደሚያስፈልግ ተናግረዋል። ትራምፕ የአሜሪካ የባህር ኃይል ወደ ሆርሙዝ የባህር ወሽመጥ ለመግባት ወይም ለመውጣት የሚሞክሩትን ማንኛውም መርከቦች ማገድን መመሪያ ሰጥተዋል። ይህም የነዳጅ ዋጋ ከዚህ በላይ እንዲያሻቅብ አደጋ ላይ የሚጥል እርምጃ ነው። ትራምፕ ይህንኑ ላደረጉበት ምክንያት ማስተባበያ የሚሆን ክስ አቅርበዋል። ክሱም ኢራን መርከቦችን ክፍያ በመጠየቅ በራሷ ዕቅድ ዝርፊያ ፈጽማለች የሚል ነው። የአሜሪካ ማዕከላዊ ዕዝ በበኩሉ ከትራምፕ በተሰጠው ትዕዛዝ መሠረት እገዳውን ተግባራዊ ማድረግ ጀምሯል። የኢራን አብዮታዊ ዘብ ደግሞ ማንኛውም የጦር መርከብ ወደ ባህር ዳርቻው ቢቀርብ የጦርነት እርምጃ ተደርጎ እንደሚወሰድ ገልጿል። በተጨማሪም የተኩስ አቁም ስምምነቱን እንደ መጣስ ተደርጎ እንደሚቆጠርና ኢራን ለዚህ ወደ ኋላ እንደማትል ያለውን ቁርጠኝነት አንጸባርቀዋል። ዘቡ የባህር ወሽመጡ በኢራን ቁጥጥር ስር እንደሚቆይም አስታውቋል። ቅዳሜ ዕለት 2 የአሜሪካ ፈንጂ አምካኝ መርከቦች የሆርሙዝ የባህር ወሽመጥን አቋርጠው አልፈዋል። ትራምፕ እንዳሉት የአሜሪካ የጦር መርከቦች በኢራን አደገኛ አካባቢ ተብለው የሚገለጹትን የባህሩን ማዕከላዊ ክፍል ማጽዳት ይጀምራሉ። ነገር ግን ምን ያክል ፈንጂዎች እንደተጠመዱ ግልጽ አይደለም። አሜሪካና እስራኤል ኢራንን በቦምብ መደብደብ ከጀመሩ በአውሮፓውያኑ የካቲት 28 ወዲህ ወደ 100 የሚጠጉ መርከቦች ወደ ባህር ዳርቻው ተጉዘዋል። ይህም በእያንዳንዱ ጊዜ ለማለፍ እስከ $2 ሚሊዮን እንዲከፍሉ ተጠይቀዋል። ብዙዎቹ ወደ ቻይናና ህንድ ተጉዘዋል። አብዛኞቹም የኢራን የነዳጅ ምርቶችን ይዘዋል። እናም በትራምፕ አስተያየት መሠረት እነሱን ማሳደድ በአሜሪካና በአስመጪ ሀገራት መካከል ያለውን ግንኙነት ሊያወሳስብ ይችላል። ትራምፕ እገዳውን ካወጁ በኋላ የነዳጅ ዋጋ ጨምሯል። የአሜሪካ የድፍድፍ ነዳጅ ዋጋ በበርሜል ወደ $104.24 ከፍ ብሏል። የብሬንት ድፍድፍ ነዳጅ ደግሞ በዓለም አቀፍ ደረጃ 7 በመቶ ጨምሯል ወይም ወደ $102.29 ከፍ ብሏል። የአሜሪካና የኢራን ልዑካን ድርድሩ ያለ ስምምነት ከተጠናቀቀ በኋላ ብዙም ሳይቆይ ፓኪስታንን ለቀው ወጥተዋል። ምክትል ፕሬዝዳንት ጄዲ ቫንስ 21 ሰዓታትን በወሰደው ድርድር መሃል ቢያንስ 6 ጊዜ ከትራምፕ ጋር ተነጋግረዋል። ኢራን የኒኩሌር ጦር መሳሪያ ፍላጎቷን እንድትተው አሜሪካ ትፈልጋለች። ይህም ብቻ ሳይሆን የኒኩሌር ጦር መሳሪያ በፍጥነት መታጠቅ የሚያስችላትን መሳሪያዎች ለማውደም ቁርጠኝነት ሊኖራት ያስፈልጋል ባይናት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋና ግብም ይህ ነው። እናም
በእነዚህ ድርድሮች ለማሳካት የሞከሩትም ይህንኑ ነው። የኢራንን ተደራዳሪዎች የመሩት የኢራን ፓርላማ አፈጉባኤ መሐመድ ባጋር ጋሊባፍ እርሳቸውና ባልደረቦቻቸው ገንቢ ሀሳቦች እንዳቀረቡ ተናግረዋል። ነገር ግን አሜሪካ የኢራንን ልዑካን ቡድን ማመን አልፈለገችም። የፓኪስታን አደራዳሪዎች በበኩላቸው አሜሪካና ኢራን ከጠባጫሪነት ድርጊት እንዲቆጠቡ ጥሪ አቅርበዋል። አዲስ የድርድር ሂደት ለማዘጋጀት እንደሚሞክሩም ተናግረዋል። በዚህ ጉዳይ አስተያየታቸውን የሰጡት የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር ለሁሉም ወገኖች የተኩስ አቁም ቁርጠኝነት አስፈላጊ መሆኑን ገልጸዋል። ቫንስ ከአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እና ከትራምፕ አማች ጃሬድ ኩሽነር ጋር በድርድሩ አብረው ነበሩም። የፓኪስታን የጦር አዛዥ አሲም ሙኒርም ተገኝተዋል። የኢራን ልዑካን ቡድን ዓርብ ዕለት ለሟቹ ሃይማኖታዊ መሪ አያቶላ አሊ ኸሜኒና በጦርነቱ ለተገደሉት ሌሎች ሰዎች ሐዘናቸውን ለመግለጽ ጥቁር ለብሰው ነው የተገኙት። የኢራን መንግሥት እንደገለጸው ልዑካኑ ከወታደራዊ ተቋማት አጠገብ በሚገኝ ትምህርት ቤት ላይ በቦምብ የተገደሉ ሕፃናትን ጫማና ቦርሳ ይዘው ነበረም። አንድ የፓኪስታን ምንጭ እንደገለጸው ከአውሮፓውያኑ ከ1979 ወዲህ በአሜሪካና በኢራን መካከል ከፍተኛ ደረጃ ያለው የፊት ለፊት ድርድር አድርገዋል። እንደ ምንጩ ገለጻም በሁለቱ ወገኖች በኩል የስሜት መለወጥ ታይቷል። እናም በስብሰባው ወቅት ስሜታዊነት ጎልቶ ታይቷል። ትራምፕ ስምምነት ላይ መድረስ ካልተቻለ በኢራን ላይ የቦምብ ድብደባ እንደገና እንደሚጀመር አስፈራርተዋል። በተጨማሪም የአገሪቱን የውሃ አቅርቦት እንዲሁም ድልድዮቿንና የኃይል ማመንጫዋን ኢላማ ለማድረግ አስፈራርተዋል። ፕሬዝዳንቱ የጋዝና የነዳጅ ዋጋ ምን ሊሆን እንደሚችል ጥያቄ ቀርቦላቸዋል። ትራምፕ ዋጋዎች ተመሳሳይ ወይም ትንሽ ከፍ ሊሉ ይችላሉ ሲሉ ቁርጠኛ ያልሆነ ምላሽ ሰጠዋል። እንዲህ ያለው ሁኔታ የመካከለኛው ምስራቅ ዳግም የጦርነት አውድማ እንዳያደርግ ተሰግቷል። ምናልባትም በኢራን ምድር ዳግም ጦርነቱ የሚቀሰቀስ ከሆነ ካሁን ቀደም የከፋውን ቀውስ ዓለም ይመለከታል። ካሁን ቀደም በመካከለኛው ምስራቅ ጦርነት በቀጥታ ተሳታፊ ያልነበሩ ሀገራትንም ወደ ጦርነቱ የመሳብ ዕድሉ ሰፊ ነው። በኢራን ጦርነት ምክንያት በተከሰተው የኢኮኖሚ ውድቀት በዓለም ዙሪያ ከ32 ሚሊዮን በላይ ሰዎች ለድህነት ሊዳረጉ እንደሚችሉ አስቀድሞ የተገለጸውን ትንበያ ከዚያ የከፋም ያደርገዋል። በማደግ ላይ ያሉ አገሮች ደግሞ ከፍተኛው የጉዳት ሰለባ እንደሚደርስባቸው ይጠበቃል። በመካከለኛው ምስራቅ ያለው አለመረጋጋት የሚቀጥል ከሆነም በዓለም አቀፍ ደረጃ ከዚህ በፊት ታይቶ በማይታወቅ ሁኔታ የምግብ ዋጋ ንረት ሊከሰትም ይችላል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘጋርዲያን፣ አልጄዚራና ኤፒ ኒውስን በዋቢነት ተጠቅመናል።